በሮች ሁሉ በፊትህ ላይ ተዘግተውብህ የምትይዘው የምትጨብጠው ያጣህበት ቀን አለ? በህይወትህ ውስጥ አሁንስ ጨለመብኝ መውጫ ቀዳዳ አጣሁ ብለህ የተጨነቅክበት ቀን አለ? ዛሬ የምነግርህ ነገር ተራ ወሬ አይደለም። ዛሬ የምነግርህ ተራ ወሬ አይደለም። በታሪክ ውስጥ እጅግ በጣም የተቆለፉ ወይንም የጨለሙ ቀናቶችን ወደ ታላቅ ብርሃን የቀየሩ እና የተቆለፉ የህይወት በሮችን በአንድ ጀንበር የሚከፍቱ 3 መንፈሳዊ የሆኑ ሚስጥሮችን ይዤልህ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ካየህ በኋላ በህይወትህ ላይ አዲስ ተስፋና መፍትሄ እንደምታገኝ ባለሙሉ እምነት አለኝ። ወደ መጀመሪያው ሚስጥር እንለፍ። አንደኛ፣ ተስፋ አለመቁረጥ። በአላህ ላይ በፍጹም ተስፋ መቁረጥ የለብህም። ነገራቶች ምንም ያህል ሊከብዱ ይችላሉ። ነገራቶች ሁሉም ነገር የጨለመ መስሎ ሊታየህ ይችላል። ነገራቶች የቱንም ያህል ቢበላሹብህ ከሰው ልጅ እርዳታ ከመጠበቅ ይልቅ ሙሉ በሙሉ በአላህ ላይ መተማመን እና በአላህ ላይ ሙሉ እምነት ማሳደር ይሻላል። በአላህ ላይ ፍጹም የሆነ እምነት ሊኖርን ይገባል። ሰዎች አትችልም፣ አይሆንልህም፣ አልቋል፣ ከዚህ በኋላ አይሳካልህም ብሎ ሊሉህ ይችላሉ። እነሱ አትችልም በሚሉ ሰዓት አንተ ግን ኢንሻአላህ አላህ ያሳካልኛል። ሰዎች ሁሉ አትችልም ያሉህን ነገር የሚችል ጌታ አላህ እንዳለ አስብ። እምነትህን በዛ አጽናው። አትችልም ልትባል ትችላለህ፣ ተስፋ እንዳትቆርጥ። ምክንያቱም አላህ ከጎኔ ነው ብለህ ሁልጊዜ ካመን የማይቻለውን ሁሉ የሚችል ጌታ እንዳለህ ማመን አለብህ ከልብህ። ለምሳሌ ይህ ምሳሌ ለአንተ ትልቅ ምሳሌ ሊሆን ይገባል። ነቢዩላህ ዩኑስ አለይሂ ሰላቱ ወሰላም በአሳ ነባሪ ሆድ ውስጥ ሲገቡ በአሳ ነባሪ ሆድ ውስጥ ሆነው በባህሩ ጨለማ ተውጠው፣ ሱብሃንአላህ ስንት ጨለማ ማለት ነው። የአሳ ነባሪ ሆድ ጨለማ አለ፣ የባህሩ ጨለማ አለ። እንግዲህ በሰውኛ አስተሳሰብ ማንም ሰው ወይንም ምንም መፍትሄ በሌለበት በዛች ሰዓት፣ በዛች መውጫ ቀዳዳ በሌለበት ሰዓት ተስፋ አልቆረጡ። በዛ ሁሉ ጨለማ መሃል ሆነው ምን አደረጉ? ወደ አላህ ጮሁ፣ ወደ ጌታቸው ጮሁ። ምክንያቱም ሁሉም ነገር የሚችል የሆነ ጌታ እንዳላቸው ስለሚያውቁ። ያ ለማሰብ እንኳን የሚከብድ ጨለማ፣ ያ የማይታመን ጨለማ ውስጥ ሆነው ወደ ጌታቸው ሲጮሁ ያ ጨለማ አላህ በተአምሩ ወደ ብርሃን ለወጠላቸው። ሱብሃንአላህ ያ ድቅድቅ ጨለማ ወደ ብርሃን ተለወጠ። ያንተንም የገንዘብ፣ የጤና፣ የትዳር በተለያዩ ነገሮች ችግር ሊኖርብህ ይችላሉ። ሁሉም ነገር ጭልምልም ብሎብህ ሊሆን ይችላል። የምታየው ነገር ሁሉ ጨለማ ሆኖብህ ሊሆን ይችላል። ግን ሁሉም ነገር ማድረግ የሚችል ጌታ እንዳለ አስብ፣ እመን። አላህ ያን ሁሉ የሚቀይር ጌታ ያንተንም ችግር መቀየሩ አይቀርም። አንተ ወደ አላህ እስክትጠጋህ ድረስ ችግሮቹ ጸንተው ካንተ ጋር የሚቆዩ አይደሉም። ብን ብሎ ይጠፋሉ። ፈተና ናቸው። ብን ብሎ እንዴት እንደጠፉ ሁላ ሳታውቀው ይጠፋሉ። ሁለተኛው ሚስጥር፣ በሌሊት ተነስተህ የሱና ሰላትን የዱዓ የሐጃ ሰላትን ሰግደህ ዱዓ ማድረግ። በዛይ ሰዓት ሰው ሁሉ በተኛበት ሰዓት፣ ሁሉም እንግዲህ በእንቅልፍ ሞት በሞተበት ሰዓት አንተ ተነስተህ ከጌታህ ጋር እያወራህ ከጌታህ ጋር እየተነጋገር ስታነባ ሱብሃንአላህ የተለየ ስሜት ነው ያለው። ዓለም በሙሉ ተኝቶ ባለበት ሰዓት አንተ ግን
ከፈጣሪህ ጋር ከአላህ ጋር ተነስተህ የምታደርገው ሚስጥራዊ ንግግር ያለው ኃይል እጅግ በጣም ከባድ ነው። እዛች ሰዓት ተነስተህ አላህን ምህረት ትጠይቀዋለህ። ብዙ ጊዜ ብዙ ነገር ሞክሬያለሁ፣ ማድረግ ያለብኝን ነገር ሁሉ አድርጌያለሁ። ብዙ ነገሮች ሆነ አላህ አድርጋቸው ብሎ ያላቸው ነገሮች ሁሉ አድርገህ ሊሆን ይችላል። ሁሉም ነገር ጨልሞብኛል፣ ሁሉም ነገር ሞክሬ አልሳካ ብሎኛል ካልክ በተለይ ትልቁ መፍትሄ በዛይ ሰዓት ተነስተህ እስትግፋር ማድረግ። እስትግፋር በየትኛውም ሰዓት ማድረግ ትችላለህ። ሰዓት አይገድቡም። በየትኛውም የሄድክም ተኝተህም መንገድ ላይ ሆነህም እየነዳህም በየትኛውም ሰዓት እስትግፋር ማድረግ ትችላለህ። ከልብህ እንዲህ ሰበር ብለህ ወደ አላህ ከተጠጋህ አላህ አያሳፍርህም። በሌሊት ሰዓት ተነስተህ የምታፈሰው እንባ እና የምታደርገው ዱዓ በሚስጥር ብቻውን ሆነ በቀጥታ ያን ሁሉ ተዘግቶብህ የነበሩ በሮች ሁሉ ድም ይሉልህ ይከፋፈታሉ። በተለይ ሁሉም ነገር ሞክሬያለሁ፣ ማድረግ ያለብኝ ነገር ሁሉ አድርጌያለሁ፣ ግን አልሳካ ብሎኛል፣ የተዘጋብኝን በር አልከፈት ብሎኛል የምትል ከሆነ እስትግፋር ላይ ሙጭጭ ማለት አለብህ። አላህን ምህረት በመለመን ላይ በደንብ አድርገህ ጽናት አድርገህ ካበዛህ ኢንሻአላህ ነገራቶች ሁሉ ይከፋፈታሉ። እስትግፋር ማለት ተራ ቃል አይደለም። በቃል ደረጃ ቃሉ ትንሽ ሊመስል ይችላል። እስትግፋር ትንሽ መስሎ ሊታይ ይችላል። ነገር ግን እስትግፋር ማለት በጣም ከባድ ነገር ነው። በእስትግፋር ምክንያት ዝናብ ከሰማይ ማውረድ ይችላል። እስትግፋር ዝናብ ከሰማይ ማውረድ የሚችል ኃይል ያለው ነገር ነው። የሀብትና የልጅ በረካን የሚከፍት ጭንቀትን ወደ ደስታ የሚቀይር መለኮታዊ የሆነ ቁልፍ ነው። ሙሉ በሙሉ በውስጥህ እምነቱን ኖሮ የቂን ኖሮ እርግጠኛ ሆነ ካደረከው በጣም የምትጠቀምበት የሆነን ሚስጥር ነው። ወደ ሶስተኛው ሚስጥር ስናልፍ በሚስጥር ሰደቃ ማድረግ። ማንም ሳያይ ብቻህን ሆነ እና ይህ ሶስተኛው ነጥብ ብዙ ሰው የማይጠቀምበት የሆነ ነገር ነው። ምንም የማይጠቀምበት የለም እያልኩኝ አይደለም፣ ግን ብዙዎቻችን እኔም ከነፍሴ ጀምሮ የማይታየን ይቂን አድርገን ብዙ የማንጠቀምበት የሆነ በጣም ትልቅ ቁልፍ ነው። በሚስጥር የሚደረግ ሰደቃ ወይንም ቸርነት ማለት ነው። በሚስጥር የሚደረግ ቸርነት። አንተ ተጨንቀህ ሳለህ አንተ ተጨንቀሃል፣ አንተ ጥብብ ብሎ ሆነ ያለው ነገር ግን ያንተን ጭንቀትና ያንተን ሐሳብ ትተህ ለጊዜው ወደ ጎን አድርገህ የሌላውን ወንድምህን ሐጃ ሌላ ተጨንቆ ያለውን ወንድምህን ነገር ስታስተካክል በድብቅ የዛን ሰው ሐጃ ለማስተካከል ስትሞክር አላህ ደግሞ አንተ ተጨንቀህበት የነበረውን አንተ ተጠበህበት የነበረውን አንተ ላይ ተዘግቶ የነበረውን በሮች ሁሉ በሚገርም ተአምር አላህ መቼስ ተአምሩ ሰፊ ነው። በተአምሩ ያንተን የተዘጉ በሮች ሁሉ ክፈት ያደርግልሃል። ሱብሃንአላህ። በጣም በቅጽበት አንተ ይቂን ብለህ ከልብህ ተደብቀ አንተን የራስን ሐጃ ትተህ የሌላውን ሐጃ ለማሳካት ጥረት ስታደርግ ያንተን ሐጃ ደግሞ አላህ ያሳካልሃል። ይህ የእሱ ቃል ነው። እሱ መቼም አይዋሽም። ወንድሜ የተቆለፈብንን በር ወይንም ደግሞ የተቆለፈውን በር ለመክፈት የግድ በሚሊዮን የሚቆጠሩ ገንዘቦች ሊኖርህ አይገባም። በሚሊዮን የሚቆጠር ገንዘብ ኑሮህም ያ የተቆለፈው በር ላትከፍተው ትችላለህ። ቆለፈብህን በር ለመክፈት በሚሊዮን የሚቆጠር ገንዘብ የግድ ሊኖርህ አይገባም። ትንሽ አንድ ላጣ ሰው ለተራበ ሰው አንድ ጉርሻ ብታጎርስ ይህ ያን ነገር ሁሉ ሊያደርገው ይችላል። ወይንም አንድ ለተቸገረ ሰው ተቸግሮ አዝኖ አንገቱን ደፍቶ
ላየኸው ሰው እንደው ሌላ ይቅርና መልካም የሆነን ፈገግታ ጥሩ ፈገግታ ብታሳየው በዛ ሰው ላይ ደስታ ዘርተሃል ማለት ነው። ወይንም ለተከፋ ሰው የምታሳየው ፈገግታ ለተከፋ ሰው አንተ የምታሳየው የምትሰጠው ደስታ ያንተን ነገራቶች ሁሉ ሙሉ በሙሉ ሊቀይረው ይችላል። አላህ እንዲህ ይላል፣ ለፍጥረታቶች እዘን እኔ ደግሞ አንተን እምርሃለሁኝ ይላል። እምርሃለሁ። ምህረት ማለት ቀላል ነገር አይደለም። ሁሉም ነገር ቁልፍልፍ ፈርቆ የሚይዝብን ወንጀላችን ነው እና ለሌሎች ስናስብ ለሌሎች ስናዝን ደግሞ አላህ ለኛ ያዝንልናል፣ ለኛ ምህረቱን ይሰጠናል። ወዳጄ የተዘጋው በር የትምም ያህል ቢጠነክር የሚከፍተው ጌታ ግን ከዚህም በላይ ኃያል የሆነ ጌታ ነው። ዛሬ ካየናቸው ሶስቱ ምስጢር መካከል ዘጋውን በር የሚከፍቱ ምስጢሮች መካከል የአንተን ቤት ወይንም አንተን የፈተነህ የቱ ነው? ከዛሬ ጀምሮ የትኛውን ምስጢር ተግባራዊ ታደርጋለህ? ይህን ቪዲዮ ከተመቸህ ይህ ቪዲዮ ጥሩ ትምህርት አግኝቼበታለሁ ብለህ ካምን ቪዲዮውን ላይክ አድርገው። በኮሜንት ሳጥን ላይ ደግሞ እኔ ፈተና የሆነብኝ ይህ ነገር ነው ይህ ነጥብ ነው ብለህ ሐሳብህን አስቀምጥልን። ብዙዎቻችን እንማርበት ይሆናል እና በቀጣይ በሌላ ፕሮግራም በሌላ አስተማሪ በሆኑ ቪዲዮዎች እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዴ እዚህ ጋር ቆም ላድርጋችሁ። ቪዲዮውን ላይክ አድርጉት፣ ኮሜንቴንም ሰብስክራይብ ያድርጉ።